በጾም ጊዜ ስጋም ማንበላው በግና ፍየል ኃጢያት ስለሆኑ አይደለም። ለስሙ ተምረሻል ብለ የትምህርት ደረጃዬን ጠቅሰ ለስሙ ተምረሻል ግን እንዴት ኦርቶዶክስ ሆንሽ ብለ መንገድ ላይ ይዘለ ጠየቅከኝ ልጅ ይላንተ መልስ ነው። ወደ ገዳም እግር አታብጂ ታብጃለሽ። አዎ እግር አታብጂ ታብጃለሽ ያልከኝ ልጅ ጨበጨብን አይገልጸው አጨበጨብንልሽ እንዴ። ይሄ ዘማሪ የቅዱስ ያሬድ ዜማ የሚባል በመዝሙሮች ውስጥ የሉም። እስከዛሬ እንጫወተው በአገራዊ ዜማ ስንት ነው ብሎ ተናገረ። አንቺ ወየን ባችን ምናምን ጠቀሰ። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው እንግዲህ ዛሬም አስተማሪ ናቸው ቁም ነገር አዘል ናቸው ያልኳቸውን ቪዲዮዎች አቀናብሬ መጥቻለሁ። ተከታተሉኝ ዘንድ በአክብሮት እየጋበዝኩ እንግዲህ ከመጀመራችሁ በፊት ቪዲዮ ላይክ እንድታደርጉት ጠይቃለሁኝ። ወደ መጀመሪያው ዝግጅቴ ከመግባቴ በፊት እንግዲህ እቺን አጠር ያለች ቪዲዮ እስቲ እንመልከታት። የስሙ ትርጓሜ ማን እንደ እግዚአብሔር ነው። የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳን ዘወትር በመልጃው የመላእክት አለቃ ቅዱስ ሚካኤል ነው። ይህንን እውነት የምታምኑና የተደረገላችሁ የቅዱስ ሚካኤል ወዳጆች ከወዴት አላችሁ? ሚካኤል ሚካኤል እያላችሁ ፍቅራችሁን ግለጹ። ይህንን ተአምርም ለሌሎችም አጋሩ። የ103 ዓመታት ዕድሜ ታሪክ ያለው የገላን ቅዱስ ሚካኤል ቤተ ክርስቲያን የቤተ መቅደሱ ግድግዳዎችና ጣሪያዎች እንዲህ ምስጥ ሲርመሰመስባቸው አየን። ምንኛ ልብ ይነካል። የቅዳሴ ቤተ መቅደሱም አይጦች ሲዋለዱበት ተመለከት። ምንኛ አንገት ያስደፋል። ሆኖም ሊቀ መላእኩ አንድ ተአምር አሳየን። ለምእመኑ ጉልበት፣ ለአስተባባሪዎች ጽናትን ሰጥቶ ይህንን አሳዛኝ ሁኔታ ለመቀየር አዲስ ቤተ መቅደስ መገንባት ከተጀመረ 13 ወራት አስቆጥሮ አሁን እንደምታዩት የጣሪያ ስራ ላይ ደርሷል። እንዴት ደስ ይላል! ታዲያ ይህ ታላቅ ስራ እንዲጠናቀቅና የቅዱስ ሚካኤል ቤት ውብ ሆኖ እንዲቆም እናንተም የበኩላችሁን ድርሻ እንድትወጡ ስለ ሚካኤል ተብላችኋል። ቢያንስ 100 ብር በመለገስ የሊቀ መላእኩ ቤት እንዲታደስ በዚህ አካውንት የበኩላችሁን አስተዋጽኦ አድርጉ። አስተባባሪዎችንም ለማግኘት ይህንን ቁጥር ተጠቀሙ። ለኔ ሚካኤል ይለይብኛል፣ ለናንተስ? የመጀመሪያ ቪዲዮ የሚሆነው የአባታችን የአባ ገብረ ኪዳን ትምህርቶች ናቸው። እጥር ምጥን ብለው ቀርበዋል። ተከታተሏቸው ዘንድ ጋበዝኩኝ። በጾም ጊዜ ስጋም ማንበላው በግና ፍየል ኃጢያት ስለሆኑ አይደለም። እግዚአብሔር ጾም የሚለን ሲርበን ደስ ብሎት አይደለም። ሌሊት ተነስታችሁ ጸልዩ የሚለን እኛ እንቅልፋተን ስንሰቃይ ደስ ብሎት አይደለም። እንደዚህ ብናደርግ ጠብ የለ፣ ጭቅጭቅ የለ፣ ንትርክ የለ፣ አድማ የለ፣ ሐሜት የለ፣ ነገር ስራ የለ፣ ምን የለ፣ ስርቆት የለ፣ ውሸት የለ። በጸሎታችን ተስፋ የምንቆርጠው ለምንድን ነው ካላችሁኝ የእግዚአብሔርን ፈቃድ ሳያውቅ ዝም ብሎ የገባ ሰው አገር አጥፊ ነው። ዘመኑን በሙሉ ሲዋለል ነው የሚኖረው። የእግዚአብሔርን ፈቃድ መጀመሪያ ሰው ማወቅ አለበት። ፈቃድ እግዚአብሔር በምን ይታወቃል ቢሉ በመምህራን። አንድ የቤተ ክርስቲያን መምህር ያውቀዋል፣ እኔ ያውቀዋለሁ ማለት ነው። ደመወዝ ይጨመረን የሚል ቄስ ነው እንጂ አሁን እምነት ይጨመረን የሚል ቄስ አለ? ሐዋርያት ግን ተሰብስበው ጌታን ምንድነው ያሉት? ጌታ ሆይ እምነት ጨምርልን ነው ያሉት። በቤተ ክህነት ብትሉት በምን ብትሉት መጀመሪያ ምንድነው አሁን ብር። አሁንማ ሀብታሞች ራሱ ሳይኮሎጂያችንን ተረድተው ብራቸውን ፊት እያሳዩን ነው የሚመጡ እንደመታወቂያ። እኔ የዚህ ድርጅት ባለቤት ነኝ። እኔ ከአሜሪካን የመጣሁት ብሎ ነው የሚጀምር ወሬ ራሱ ሲጀምር። እግዚአብሔር የሚቀድመው መቼ ነው? እግዚአብሔር ብቻ የሚታሰበው ያለ ታርጋ እግዚአብሔር ብቻ የሚታሰበው መቼ ነው? ያለ ሳንቲም፣ ያለ ምን አለው፣ ያለ ምን አላት እግዚአብሔር ብቻ የሚታሰበው እግዚአብሔር ብቻ የሚታየው መቼ ነው? ያለ ተቀጽላ። ፍጹም ውርደት ነው ይሄ። አብርሃም ሳያውቀው ከሀገር አስበልጦ የወደደውን አምላክ እኛ ግን ሙቶልን አውቀ ነው፣ ደሙን አፍሶልን አውቀ ነው፣ ስጋውን ቆርሶልን አውቀ ነው። አሁንም አገር ይበልጥብናል። አይገርማችሁም? ዘረኞች ነን። ከእግዚአብሔር አገር ይበልጣል። ሀገር እግዚአብሔርን ይተካል። ሀገር ቢጠፋ ከእግዚአብሔር ይጠጋሉ። እግዚአብሔር ቢርቅ ከማን ይጠጋሉ? ከእግዚአብሔር ይልቅ አገርን አስበልጠን አገር ጠፍቶ እግዚአብሔር ብቻ ሲቀር ከማን እጅ እንጠጋለን? የእግዚአብሔር ፈቃድ ከሆነ ጎርባጣውም ምቹ ነው፣ ሰደቱም ርስት ነው፣ ማጣቱም ማግኘት ነው፣ ውርደቱም ክብር ነው፣ መለያየቱም አንድነት ነው። እግዚአብሔርን ደስ ካለው ሞትንም እንኳን ቢሆን እንመርጣለን። በቃ የሰው ልጅ በሃይማኖት ጸና ማለት እግዚአብሔርና ኃጢአት በየደቂቃውና በየሰዓቱ እየቀረበለት እግዚአብሔርን እየመረጠ ሲጸና ነው። እግዚአብሔር ለአዳም ከሰጠው ከራሱ መልክ እፍ ብሎ ለአዳም ከሰጠው የመንፈስ ቅዱስ ጸጋ የበለስ ፍሬ ይበልጣል? አይበልጥም። ታዲያ እንደዚያ ከሆነ እግዚአብሔር ትልቁን ሰጥቶ ትንሹን ለምን ነው የከለከለው? እስኪ የሆነች ንግድ ነገር ጀምሬያለሁ ተፍ ብዬ አንደኛዬን እዚያ ዋለ ልቆርብ እያሰብኩ ነው ይላል። ምን ተንተፋትፈ ትቀራለህ? መጀመሪያ ለእግዚአብሔርና መጀመሪያ ለእግዚአብሔር ኋላ ለእናንተ። ሰው ሁሉ ደግሞ ዛሬ ምንድነው የሚያደርገው?
ሰርቆም ቀጥፎም በልቶ 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 ደም ግፊት ሲይዘው ወደ እግዚአብሔር ይመጣል። ሁለተኛው ቪዲዮ የልጅ ማኛ ያቀረበችው ነገር ነው። እንዴት ይማርካል፣ እንዴት ይጣፍጣል፣ እንዴት አንደበተ እርቱነት ነው። ይሄ ስጦታ ነው በእርግጥ እና የተጠየቀችው ጥያቄ ምንድን ነው? የተማርሽ ሆነሽ ሳለ እንዴት ኦርቶዶክስ ሆንሽ? ስለዚህ በሌላ አነጋገር የጠየቃት ሰው ኦርቶዶክስ ውስጥ ያለ ሰው ያልተማረ መሀይሞች ስብስብ አድርጎ ነው የሚያስበው ማለት ነው። እስቲ የምትለውን እንስማ። ለስሙ ተምረሻል ብለህ የትምህርት ደረጃዬን ጠቅሰህ ለስሙ ተምረሻል፣ ግን እንዴት ኦርቶዶክስ ሆንሽ ብለህ መንገድ ላይ ይዘህ ለጠየቅከኝ ልጅ ይሄ ላንተ መልስ ነው። ዛሬ ጠዋት መንገድ ላይ ይዘህ ቦሌ አካባቢ ያናገርከኝ ልጅ ይሄ ላንተ መልስ ነው። ከሁሉም በፊት ግን እኔ ማለት ማን ነኝ ከሚለውን ጀምር። እኔ ማለት የገዛ ማጅራቴን ዞሬ መመልከት የማልችል ደካማ ፍጡር ነኝ። ታዲያ አይቼም ቀምሼም ሰምቼም አጣጥሜም የማላውቀውን ፍቅር ያገኘሁት አንድ ቦታ ላይ ነበር። ያየሁትም የሰማሁትም በዓለም ላይ ካሉ ትርጉም ከሚሰጡ ነገሮች በሙሉ ትርጉም የሚሰጠው መጽሐፍ ቅዱስ። ታዲያ በመጽሐፍ ቅዱሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳክሪፊኬሽን ወይም ደግሞ መስዋዕትነት፣ ፍቅር ምን ማለት እንደሆነ የተማርኩበት አንደኛው ቤት ማለት ነው። ልመለስና ወደኋላ እኔ ማለት እኔ ብዬ በማወራው ሰውነት ውስጥ እኔ የፈጠርኩት አንዳች ነገር የሌለበት አስቡት። እኔ ራሱ የኔ አይደለሁም እኮ ተፈጣሪ ነኝ። ስለዚህ ፈጣሪ ማን ነው? ፈጣሪን ፍለጋ በምንሄደው ርቀት የሰው ልጅ ምርምር እዚህ ጋር ይጀምራል። ተመራመረ፣ ጠየቀ፣ ፈለገ። ከኔ በፊት የነበሩት የጠየቁት ያገኙትን መልስ መመልከት፣ ማንበብ፣ መረዳት፣ መመርመር፣ መጠርጠር፣ ከዛ በኋላ ማመን የኔ ፍቃድ። ታዲያ ወዴት ሄድኩ? ለምርምር ማትበቃ በዚህች አጭር ዕድሜ ታዲያ መረመርኩት፣ ጠየቅኩት፣ ተመራመርኩት። እውነት ፈጣሪ የቱ ጋር ነው ያለው አልኩት። እውነት የሚሸት እውነተኛ አምላክ ያለበት ተብሎ የሚታሰብ የፍቅር መጨረሻው ጥጉ አጋፔ የሚገኝበት አንድ ቦታ ነው፣ መጽሐፍ ቅዱስ። ታዲያ ጉዞ ወደ ጥንታዊና ታሪካዊ መሰረት ያላት መጽሐፍ ቅዱሳዊት የሆነች ቤተ ክርስቲያን ውስጥ ራሴን ስላገኘሁት ለምን ደነቀህ ነው። እንዳይደንቅህ፣ በተፈጣሪ ጭንቅላት መማር ማለት መጠየቅ፣ ማንበብ፣ መመርመር፣ መወሰን እንጂ መደንቆር አይደለም። በዘፈቀደ ሳይሆን በስርዓተ አምልኳ እና በዜማዋ የምስጋና ስርዓቷ፣ ማህሌት፣ ቅዳሴ ሰዓታቷ በባህልና በመንፈሳዊነት የተዋበ ማንነት ያላት የብሉይና የአዲስ ኪዳን ጥምረቷ በአዲስ ኪዳን እያመነች የብሉይ ኪዳን ጠቃሚ ስርዓቶቿን ያልጣለች ተዋህዶ በተባለው ሚዛናዊ ጉዞ መጽሐፍ ቅዱስን በተግባር የምትተረጉም አንዳች ቤት ውስጥ ነው ያለሁት። እንደኔ ከንቱነት ሳይሆን እንደሷ ልዕልና ሁለት ትምህርት ያላት ፍቅረ እግዚአብሔርና ፍቅረ ቢጽ፣ ፈጣሪን በፍጹም ልብ መውደድና ሰውን እንደራስ መውደድ ብሎም ማጠቃለያዋ ፍቅር እና ስለሌላው መማለድ ከሆነበት ጾም፣ ጸሎት፣ ስግደት፣ ስለ ፍቅር ተጋድሎ ካለባት ከቅድስት ኦርቶዶክስ ቤተክርስቲያን ውስጥ ብታገኘኝ አትደንግጥ። ይህንን ስልህ ለስጋ ምቾት ሳይሆን ለነፍስ ድህነት ቅድሚያ የምትሰጥ በፍጹም መንፈሳዊ እርካታ የታሪክና የማንነት ስር ያላት ባለውለታዎቿን የማትረሳ ለክርስቶስ ለሃይማኖት አንገታቸውን የሰጡትን የማትረሳ የምትዘክር የሃይማኖት መፍለቂያ የጥበብ መገኛና የቅድስና ምንጭ የሚስጥራት ባለቤት ከሆነች ከቅድስት ቤተክርስቲያን ስር ስታገኘኝ ለምን ይሆን ለስሙ ተምረሻል ብለህ ሳይንስ እውነትን እንደማይሸፍን ያልተረዳኸኝ ለምን ይሆን ብዬ አሰብኩኝ። ለምንስ ወደ ገዳም ትሄጃለሽ ተብላም ተጠየቀች። እሷ ደግሞ ተፈጥሮን ሳዋራት እግዚአብሔርን ነገረችኝ ብላ ትላለች። እስቲ እንስማት። አሁንም ወደ ገዳም እግር አታብዢ ታብጃለሽ። አዎ እግር አታብዢ ታብጃለሽ ያልከኝ ልጅ ማበዴም አይደል? ወቅቱም የጾም አይደል? እስቲ ከእብደቴ ላጋራ። የእብደት ሚስጥር ገዳም ሲባል ስለ መንፈሳዊ ረፍቱ፣ ስለ ቃል ኪዳን ተሳታፊነት ወይም ደግሞ ስለ ታሪክና ቅርስ መማር እንደሆነ ሰምተህ ሊሆን ይችላል። ነገር ግን ገዳምን በእግራቸው ለሚሄዱት ሳይሆን በንስሐ ልባቸው ለሚሄዱ የእውነት ፈጣሪያቸውን ለፈለጉ ለሻቱት እሱን ለወደዱ የሚሰጥ አንዳቸው የእብደት ሚስጥር አለ። ሚስጥሩ እዚህ ቃል ላይ ይጀምራል። ሊቀ ሙያ ዘ ማስተር ኦፍ ኦል ክራፍትስ። ፈጣሪ ሊቀ ሙያ መሆኑን በአይንህ ታያለህ። በዓለም ያለ ነገር በሙሉ የፈጣሪ ጥበብ ፍንጣቂ መሆኑን በአይንህ ታያለህ። በተራ ቁጥር እንሂድ። ተራ ቁጥር 1 ታላቁ የስነ ፈለክ ተመራማሪ እግዚአብሔርን ታገኘዋለህ። ሳይንቲስት ዛሬም ድረስ አዲስ ከዋክብትን ለማግኘት ሲደክሙ በገዳማቱ እያንዳንዱ ኮከብ በስሙ ተጠርቶ በቦታው ያስቀመጠ የጋላክሲዎቹን ስፋት የለካ የከዋክብቶቹን ብርሃን የለኮሰ የጽንፈ ዓለም ካርታ የሳለ እግዚአብሔር በቅዱሳን ላይ አድሮ
በዓለም የቀደመ የስነ ፈለግ ዕውቀትን ትገልጣለህ። ሁለተኛ እልፍ ስትል ታላቁ የህግ ባለሙያ ወይም ደግሞ ዘ ሱፕሪም ሌጅስሌተርን እግዚአብሔርን ታገኘዋለህ። ዓለም ያለ ህግ ብጥብጥ እንደምትሆን ያወቀ የማይለወጡ የተፈጥሮና የሞራል ህጎችን ያወጣ ፈጣሪን ታገኘዋለህ። ስራው ምንድነው ብቲ ለፀሐይ መውጫዋን ለባህር ወሰኑን ለሰው ልጅ ህሊናን ህግን አድርጎ የሰጠ ታላቁን የህግ ባለሙያ እግዚአብሔርን ታገኘዋለህ። እልፍ ስትል ትንሽ ታላቁን የምግብ ሳይንቲስት ዘ ማስተር ሼፍ ኒውትሪሽኒስቱን ታገኘዋለህ። በአንድ ተመሳሳይ አፈር ጣፋጩን ፍራፍሬውን የሚበላ እህሉን የሚፈውስ መድኃኒቱን ቅጠላቅጠሉን የሚያበቅል ድንቅ የምግብ አዘጋጁን ፈጣሪህን ከነዝግጅቱ አዛርቱ መች ተዘርቶ መች ይታጨድ ምን ይደረግ እስከነ መልእክቱ ታገኘዋለህ። እልፍ ስትል ትንሽ ታላቁን የቋንቋ ሊቅ ዘ ማስተር ሊንጉዊስት የሆነውን ፈጣሪህን ታገኘዋለህ። የሰው ብቻ እንዳይመስል የፍጥረታትን ሁሉ የሚግባቡበትን የተፈጥሮን ቋንቋ የፈጠረ በስራው የልብ ትርታ፣ የአይን ጥቅሻ፣ የነፍስ ጩኸትን ድምጿን ያለ ተርጓሚ የሚረዳ የቋንቋ ምንጩን በገዳሙ ታገኘዋለህ። እልፍ ስትል ታላቁን የሂሳብ ሊቅ በቁጥርና በጂኦሜትሪ የተቃኘ ዓለምን በስራው የአበባ ቅጠሎችን አቀማመጥ የንብ ቀፎ ቅርጹን ሄክሳጎኑንና የሰው ፊት ተመጣጣኝነትን ጎልደን ሬሾን የፈጣሪ የሂሳብ ውጤት ውስጥ ራስህን ታገኘዋለህ። እልፍ ስትል ታላቁን የከተማ ፕላነር የተፈጥሮና የዓለም አቀማመጡ ውቅያኖስ ወሰንን እንዳያልፍ ተራራ ምድርን እንዲያጸና ወንዝ ለህይወት አስፈላጊ በመሆኑ በየቦታው እንዲፈስ ያደረገ የምድር መሐንዲስ የሆነው እያንዳንዱ ፍጡር ከጉንዳን እስከ ቁንጫ እስከ ሰው ከነ ምግቡ ከነ መጠለያው ያዘጋጀ ፕላነሩን ታገኘዋለህ። እልፍ ስትል በገዳሙ ታላቁ የኢኮኖሚስት ባለሙያን ታገኘዋለህ። እግዚአብሔርን ብክነት የሌለበት ተፈጥሮ የሀብት ክፍፍልን የሚያቅ የፀሐይ ብርሃን ለሁሉም አየርና ውሃ ለሁሉም የሚያደርስ ጥበቡ ዑደቱ ሪሳይክሊንጉ የሞተ ነገር ለሌላው ህይወት ማደጊያ ይሆን ዘንድ ማዳበሪያ ያደረገ ክርስቶስን ተመዝግቦ ተጽፎ ተኑሮ ታየዋለህ። እልፍ ስትል ታላቁ ፕሮግራመር እግዚአብሔር ዘረመላችንን ጄኔቲክሳችንን በሰው ሴል ውስጥ ያለውን ዲኤንኤ የጻፈ ኮደሩ በቅዱሳን ላይ አድሮ የሰጠውን ሚስጥር አንድ ህፃን እንዴት አድጎ እንዴት ያይኑ ቀለም ተለውጦ እንዴት በሽታን ተከላክሎ እንዴት አደገ ኮዱ ዓለምን በሙሉ ህግጋት ስርዓት አልጎሪዝም የሚያንቀሳቅስበትን ፕሮግራም የጻፈውን የእግዚአብሔርን ቃል ታገኛለህ። እልፍ ስትል በመዛግብቱ በገዳማቱ ኢንቫይሮንመንታሊስቱን የአካባቢ ጥበቃ ባለሙያውን እግዚአብሔርን ታገኘዋለህ። ዓለም ራሱን በራሱ የሚያድን ሰልፍ ሰስቴኒንግ የሆነ ደኑ አየሩን እንዲያጸዳ ነፍሳቱ አበቦችን እንዲያራቡ ዝናቡ ምድርን እንዲያርስ ያደረገ የተፈጥሮ ጠባቂ በህያዋንና በግዑዛን ነገሮች መካከል የማያቋርጥ ጥቅም ትስስር የፈጠረ ኢንቫይሮንመንታሊስቱን እግዚአብሔርን ታገኘዋለህ። እልፍ ስትል በደጁ ስለ ታላቁ የድምጽ መሐንዲስ የሰው ጆሮ ሊሰማቸው የማይችሉ ሞገድና ፍሪኩዌንሲዎችን የሰራ የለካ እልፍ ስትል አሁንም ታላቁ የኬሚስት ሊቅ ዘ ማስተር ኬሚስት አቶምና ሞለኪውልን ውህደቱን የሰራ ሃይድሮጅን ኦክሲጅን ተዋህደው ህይወት ሰጪ ውሃ እንዲሰጡ ያደረገ የሰውነታችንን ሜታቦሊዝም የሚቆጣጠር ምግብን ወደ ኃይል የሚቀይር ድንቅ ባለሙያ ፈጣሪ እንዴት እንደሰራው የሚያብራራ እልፍ ስትል አሁንም ስለ ታላቁ ዲፕሎማት እሳትና ውሃ ብርሃንና ጨለማ አስማምቶ ስለፈጠረ አምላክ የሚመሰጠርበት እልፍ ስትል ታላቁን የፋሽን ዲዛይነር እግዚአብሔርን የምታገኝበት የወፍ ላባ ቀለምና አቀማመጡ የነብር ቆዳው የቢራቢሮው ንድፉ እንደየፍጥረቱ የሚስማማውን ልብስ ያለበሰ እግዚአብሔር ስለ ፍጥረቱ የምትመራመርበት እልፍ ስትል ታላቁን የደህንነት ጥበቃ ባለሙያ ምድር ከጠፈር የመጣ ጨረር እንዳያጠፋት ኦዞንን ሺልዱን የገነባ ብርሃን እንዲታወቅ ጨለማን ደስታ እንዲጣፍጥ ሐዘንን እረፍት እንዲናፈቅ ድካምን እያለ ያመሳጠራትን እግዚአብሔርን ታጠናዋለህ። እልፍ ስትል ደግሞ ታላቁ የአቪዬሽን መሐንዲስ የሆነውን አምላክህን የምታጠናበት እንደ ንስር በከፍታ እንደ ንብ በትንሹ የሚበሩትን የበረራ ማሽኖችን የሰራ የአእዋፋትን ክንፍ አወቃቀር የአየር ግፊትን የመብረርን ቴክኒክ ጨምሮ እንደሚሰራ የምትመራመርበት የጥበብ ሁሉ መጀመሪያ የሙያ ሁሉ ባለቤት የውበት ሁሉ ምንጭ አብ ወልድ መንፈስ ቅዱስን የምትተዋወቅበት ቦታ። እንግዲህ ማበዴ ካልቀረ ላካፍልህ ብዬ ነው። በእኔ በከንቷ ደካማዋ ሰው እግሬ በደረሰበት ስላገኘሁት እብደት ይችን ብያለሁ። ማበዴ ካልቀረ ደግሞ አንድ እውነት ብነግርህ ይሄ ያወራሁት ሁሉ በገዳማት ለሚገኙ መዛግብት መጻሕፍት ዕውቀት ገና የመጀመሪያዋ መስመር ናት። አስበዋል። ይህን ሁሉ አውርቼ ገና የመጀመሪያዋ መስመር ናት። ማበዴ ካልቀረ ግን ሃይማኖቴን ስታቃልል እንዳላገኘ
ለምን ከመጽሐፍ ቅዱስ ውጪ ሌላ ነገር ታምኛለሽ ትጽፊያለሽ ብትለኝ ይሄ ብታየው ሃይማኖተ አበው መጽሐፍ ቢኖር ዶግማ የሥላሴ አንድነት ሰው መሆንና የአባቶች ምስክርነት ነው። መጽሐፈ ቅዳሴ መጽሐፉ ምንድነው ብትለኝ ሚስጥረ ቤተክርስቲያን ስለ ጌታ ህማሙ ትንሳኤው ስለ ቁርባን ክብርና ምስጋና ጸሎትና ስርዓት ነው። ገድላትና ስንክሳር ብትለኝ ትውፊትና አማላጅነት የቅዱሳን ተጋድሎና የእግዚአብሔር ቃል ኪዳን ነው። ውዳሴ ማርያም ምንድነው ብትለኝ መለኮትን የመውለድ ሚስጥር ነው። መጽሐፈ ሄኖክ ኩፋሌ ምንድነው ብትለኝ ስለ ፍጥረትና መላእክት ስለ ዓለም አፈጣጠር ስለ ፍርድ የሚያወጋ ነው። ስለ ፍትሐ ነገሥት ብትለኝ ትህትና፣ ጾም፣ ጸሎት የምንኩስናን ህይወት የሚናገር ነው። ድርሳናት ምንድነው ብትለኝ ስለ መላእክት ጠባቂነት ነው። መጽሐፈ ሚስጥር ምንድነው ብትለኝ ስለ ኑፋቄ ትምህርት መከላከል ነው። እና ነግሬያለሁ አብጄም ቢሆን ስለማረሳ ሃይማኖቴን ቅድስት ኦርቶዶክስ ቤተክርስቲያንን ስታቃልል እንዳላገኘ እኮረኩማለሁ። እንግዲህ እንደዚህ አይነት እህቶች ናቸው ለሀገርም ለእግዚአብሔርም የሚመቹ። ትክክለኛውን እውቀት እንደዚህ ሲጠበቡበት በጣም ያኮራል። በእውነት እግዚአብሔር ይባርክሽ ነው የምላት። ወደ ሁለተኛው ቪዲዮ ስገባ እንግዲህ ዘማሪያንን በተመለከተ ነው። እንደ ማሳሰቢያም የሚሆን ነው። እህት ዘማሪዎቻችን እንዴት ነው እሱም መሆን ያለባቸው የሚለውን ነገር እንደው እያቀረብልናል ወንድማችን። እስቲ እንከታተለው። ነይነይ ማርያም እያልኩ በቃ ገዳም እስክንደርስ እዛ ውስጥ ያለው እናቶች ያጨበጭባሉ። እንደዚህ ማገልገል ጀመርኩ ማለት አውቶቡስ ላይ። ከዛ ያዩኝ ሁሉ በቃ ሲወስዱኝ ሲጠሩኝ። እውነት ነው። አጨበጨብን አይገልጸውም። አጨበጨብንልሽ እንዴ ቀላል ተጨበጨበ እንዴ? መጨብጨብ ብቻ አይደለም። አውደ ምሕረት ላይ ራሱ ከድጓው ሊቅ ካቋቋሙ ሊቅ ከቀደሰው ካህን በላይ ከዲያቆናት በላይ ነበር ሲቀመጡ የነበሩት ሴት ዘማሪዎች። አሁንም አለ። ይሄ ነገር መስተካከል አለበት ማለት ነው። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከለት መልእክቱ ሴት በምን ደረጃ ማምለክ እንዳለባት፣ ወንድ በምን ደረጃ ማምለክ እንዳለበት በደንብ ይነግረናል። ቤተክርስቲያናችንም በስርዓቷ ቁጭ አድርጋ አስቀምጣለች። እና አሁንም አያለው የሚገርማችሁ ነገር ማርያምን ሴት ዘማሪዎች ሲጠሩ ከካህኑ በላይ ያስቀምጧታል ማለት። እነዚህ አለቆቹ ምናምን ከካህኑ በላይ ያስቀምጧታል። ያለው ሽርጉድ ውስጥ ላይ ሲያገለግል ያደረው የድጓ መምህር ያቋቋም መምህር ቢመጣ እመቤቴን ነው የምላችሁ የእሷን ያህል ክብር አይሰጠውም። በቃ ሴት ጥሩ ነው መንከባከቡ። ነገር ግን ደግሞ የትዕቢት መንፈስ እንዳይጫናቸው በሴትነት ክብራቸው መጠን ማገልገል አለባቸው ብዬ ስለማስብ ማለት ነው። አንዳንዶቹ ደግሞ እንደ ስብከትም ይሞክራቸዋል። አባቶች እናቶች ክራሩ እየተደረደረ ማለት የምር እሰጋለሁ። አሁን ዘርፌን እዚህ ደረጃ ያደረሳት በቃ ያልሄድኩበት ገዳም የለም። ሳይገባት ነው ገዳም ስትዞር የነበረው። አንድ ክርስቲያን ወደ ገዳም ሲሄድ ምን በረከት ይዞ መመለስ እንዳለባት ሳትረዳ ነው። በቃ ነይ እየማርያም ትጋበዛለች፣ ብር ይሰጣታል፣ በቃ ድምፅ አላት። ምን ችግር አለው? ሃይማኖቷንማ እንግዳ ማን መርምሮት ያውቃል? ያካሄዷንማ ታዲያ ማን አስተውሎት ያውቅና ትሄዳለች። በቃ አሁን ያንን ነው እያነሳች በቃ እኔ ያልሄድኩበት ገዳም የለም የምትለው። እና ስንዘምር ገብቶን ብንዘምር መልካም ነው። በተለይ አሁን በከተማዎች የሚታየው የአውደ ምሕረቱ ጉዳይም ጥንቃቄ ይፈልጋል። እንዲህ አባቶቻችን አስተምረውናል እኮ። ትልቁ አባት በላይ ይቀመጣሉ፣ ከሱ ዝቅ ያለው በታች ይቀመጣል። ከዚያ በተዋረድ ነው። አውደ ምሕረት ላይ የምትወጡ ዘማሪዎች የምትቀመጡበትን ደረጃ እወቁ። ምን ሊከፋችሁ ይችላል አላቅም። ትክክል ብለዋል መምህር። እንግዲህ የነገር ጥንቃቄ የሚገባው ጉዳይ ነው። ወደ ዝማሪዎቻችን ስንሄድም እንደዛው ወንድማችን የሚሉት አለ። የትኞቹ ናቸው ያሬዳዊ ዜማን የተከተሉ የትኞቹ ናቸው ያልተከተሉት የሚለው ይገልጹልናል። እስቲ እንከታተላቸው። ይህ ዘማሪ የቅዱስ ያሬድ ዜማ የሚባል በመዝሙሮች ውስጥ የሉም። እስከዛሬ የምንጫወተው በሀገራዊ ዜማ ስንት ነው ብሎ ተናገረ። አንቺ ወየን ባችን ምናምን ጠቀሰ እና እኔ ደግሞ ምናልኩ እንደዚህ እያላችሁ ሙዚቃ የሚመስል መዝሙር አታብዙ። ቤተክርስቲያን ራሷን የቻለ የቅዱስ ያሬድ ዜማ አላት። በዛ ደግሞ የቅዱስ ያሬድ ዜማ አማካሪዎች ከማህሌት ባሻገር ዝማሬዎች ይዘመሩበታል ብዬ ሐሳብ አነሳው። እንዲሁም ደግሞ ዜማ ከግዕዝ ከእዝል ከአራራይ አይወጣም። ከዚህ ከሶስቱ ዜማ ውጪ
ሌላ ዜማ አይኖርም ጭምር። ግን ይሄ ዜማ አጣሞ ለመጥፎ የሚጠቀሙበት በሙዚቃ የሚዘፍኑበት አሉ። ግን ትክክለኛው ዜማ ተከትለው ደግሞ ዝማሬ የሚዘምሩበት አሉ። እንዲሁም ደግሞ የእናንተ ዜማ ለዘፈን ከመቅረቡ የተነሳ መናፍቃን የእናንተን መዝሙር እየተጠቀሙ ይዘምሩታል። የቀደሙትን የነ ሊቀ መዘምራን ኪነ ጥበብን የነ ዓለም ዋጋን የነ ዘማሪ ዘውዱ ዝማሬዎች ግን ሊደፍሩ አልቻሉም። የነ ማርታ ዝማሬዎች ግን ሊዘምሩ አልቻሉም። ለምን ከተባለ ትክክለኛው የቅዱስ ያሬድን ዜማ ስለጠነቀቁና ስለዘመሩ ነው የሚል ሐሳብ አነሳው። በዚህ ሐሳብ ላይም አንዳንዶች በኮሜንት ገብተው የቅዱስ ያሬድ ዜማ የሚባል የለም ካለም ማሳየን፣ ዝም ብላ አትድረግ፣ ያለ ማስረጃ አታወራ የሚል ሐሳብ አንስታችሁ ነበረ። በዛ አማካይነት ዛሬ ከቅዱስ ያሬድ ዜማ ከምን እንደተቀዱ ዜማቸው ግጥማችሁ ቤት እንደመጣ ጭምር በማስረጃ አሳያቸዋለሁ ማለት ነው። መጀመሪያ ማሰማችሁ ይሄ ዝማሬ ሊቀ ሊቃውንት ስምዐ ኮነ የጻፉትና ዜማውን የሰጡት ሲሆን ከእሴብ ጸጋኪ ከኪዳን የተወሰደ ዜማና ግጥም ነው። ዘማሪዋም ደግሞ ፋሲካ ትባላለች። አዳምጡት። ጸጋኪ ይህ ዝማሬ የቅዱስ ያሬድ ዜማ የተጠነቀቀ ግጥሙም ደግሞ የተስተካከለ መዝሙር ነው። ሁለተኛ ማስረጃ ደግሞ የዘማሪት ማርታ መዝሙር ነው። ይሄ ዜማ የተወሰደው ከሰዓታት መግቢያ ከቅዱስ ቅዱስ ነው። ግጥሙም ዜማውም የተወሰደው ከዛ ነው። ሰምተን እንመለስ። ሌላ ምን ጨምርስ? እግዚአብሔርን ጥራ በመከራ ጊዜ ያድናልና ካዘን ከትካዜ ጋሻና ጦሬ ብለምርኩዜ። ሶስተኛ ደግሞ የዘማሪ ዘውዱ መዝሙር እንመለከታለን። ይሄ መዝሙር የተወሰነው መጀመሪያ ቅዱስ ያሬድ በጽዮን ላይ ሃሌሉያ ቀዳሚ ያለ ጽዮን ብሎ ካዜማት ዜማ ወስደው እንዲህ ብሎ ዘምሮታል በሚገርም ሁኔታ። ሰማይ ዘናፍታለ ምድርም ሰጠች ፍሬ ሰው ሰሪውን አውቆ ዝማሬ። እንዲሁም ደግሞ የሰብስቦ ዝማሬዎችን ማየት ካስፈለገ ደግሞ ማኅበረ ቅዱሳን መሐረና አብ ከሚለው ዜማ ላይ ወስደው እንዲያድርገው በሚገርም ሁኔታ ዘምረውታል። እግዚአብሔር Amen.
በመጨረሻም በኪነ ጥበብ መዝሙር እንደምድሞ በማህሌት ላይ ወምድርኒ ትገብር ፋሲካ ብለው የሚያዜሙትን የሊቃውንቱ ዜማ ሊቀ መዘምራን ኪነ ጥበብ እሱን ወስደው እንዲህ በሚገርም ሁኔታ ዜማውታል። በክርስቶስ ደም በእውነት ታጠበች፣ በክርስቶስ ደም በእውነት ታጠበች። ሴቶች ትንሣኤውን ሲያወሩ በደስታ ለሁላቸውም ቃሌታ ያሰማልን። ስለዚህ በቤተ ክርስቲያናችን ውስጥ የቅዱስ ያሬድን ዜማ ተከትሎ ዝማሬን የሚዘምሩ ብዙ ዘማሪያንም አሉ፣ ብዙ መዝሙሮችም አሉ። በጣም ብዙዎችን አስቀርቼ ጊዜ አይበቃልም ብዬ እንጂ በጣም የሚያስገርሙ ልብን የሚመስጡ አጥንትን የሚያለመልሙ የመላእክትን ዜማ የመሰሉ ብዙ የተዘመሩ የቅዱስ ያሬድን ዝማሬ የጠበቁ መዝሙሮች በቤተ ክርስቲያናችን ውስጥ አሉ። የበገና መሳሪያ የሚሆን የክራር መሳሪያ ከሰላምታ ከዋኔን ከአንቺ ሆዬ ከባቲ ከአልባሰል አይወጣም። ግን የቅዱስ ያሬድ ዜማ የለም እያላችሁ ሙዚቃ የሚመስል መዝሙር መጣችሁ ምዘምሩ አዲስ የመጣችሁ ዘማሪያ ከነዚህ አንጋፋ መዘምራን እግር ስር ቁጭ ብላችሁ ተማሩና የእነሱን ፈለግ ተከትላችሁ አጥንትን የሚያለመልም ዝማሬ ዘምሩልን። ከእናንተ ጋር የግል ጠብ የለብንም። ይቆያል።